ተቀማላችሁ እንዴ ተቀማላችሁ ሺሻ ትስባላችሁ ምርቃናም ትሰብራላችሁ ክረምቱን ፑል ቤት ነው ያሳለፋችሁ ስትንዘላዘሉ ምን እየሰራ ነበር ኳስ መጫወት አይደል ስራ ጠፋብህ ሁሌ እንዴ ምን አይነት ነገር የተመለከትነው አሁን ዛሬ ቆይ ቀጣይ ቆን ከኩዮቼ ጋር እኮ ነው የምገናኙ ልታዋርዱኝ ነው ማለት ነው ከሪያል ማድሪድ ከባርሴሎና ከፔስጂ እኩዮቼ እየጠበቁኝ እኮ እንደዚህ ሆነን የምንገጥመው ሄደን ውርደት አይደል እንዴ ኧረ በእናታችሁ እንዴ ከመምጣትሽ መበጣጣስሽ አለ ከውልዋሉ አዲግራት ጋርማ እንዲሆነን ከሌላው ጋር እኮ ማሰብ እኮ ነው ደግሞ እንዳደገኝ አምላክ ዛሬ ዩናይትድ ሲጫወት ላይ ነው እንግዲህ ጀማው በመጀመሪያው የፕሪሲዝን ጨዋታ ዩናይትድ በሬክሰም ተሸንፎ ሰው አፍከቶናል ያላችሁ የመጀመሪያውን ሀፍ የገባ ነው እንደዚህ በዚህ በመታየት አሳላልፍ ነበር ዘርክዚ የሚረባ አይነት አይደለም ከረፍት በኋላ ግን ካሪክ ኦልሞስት 9 ወር 10 ተጫዋቾችን ቀይሮ እንዳለ አዳዲስ ልጆች ናቸው ግን ተስፋ ያላቸው ልጆች ናቸው አሪፍ ከረፍት በፊት ከነበረው ጨዋታ ከረፍት በኋላ ያየነው የልጆቹ ጨዋታ ደስ ይላል በጣም ኳስ በከንፍ ግን የመሃል ተጫዋች እንደሌለን ያየንበት ጨዋታ ነው ገብቷል በቃ የመሃል ብሩኖ ያለ ብሩኖ ይሄ ቡድን ያለ ብሩኖ ፈንክሽን እንደማያደርግ ያየውበት ጨዋታ ነው አንድ ኳስ በመሃል አላለፈም ነው ብላችሁ በቃ የሆነ ቁጥሩ ስታቱን ገብታችሁት በቃ ምንም ድክም ያለ ሾቶን ታርጌት የሆነ ሁለት ምናምን ያለው ከረፍት በኋላ ብቻ ግን ይሁን ግን አሁንም ማለት ነው የመሃል ተጫዋች ችግራችንን ክሬኤተር ካልፈጠረን ዋጋ የለንም ፕሪሚየር ሊጉ በጣም ነው የሚያዝገን ወሳኝ 8 ቁጥር ያስፈልገናል ወሳኝ ዩናይትዳውያን ከፋችሁ እንዴ ይውል እንድች ብሎ እንዳይከፋችሁ ይሄ አባቴ ወለ ፕሪሲዝን ጨዋታ ነው እኔ በፕሪሲዝን ጨዋታ በአቋም መለኪያ ጨዋታ ተሸነፍኩ ብሎ የሚከፋው የሚደብረው ደጋፊ ካለ እኔ ለእናንተ ምን ማለት እንዳለብኝ አላውቅም በእውነት ነው የምላችሁ ሰክሱ እንዳይደብራችሁ ግን አንዳንድ ክለብ እና ጅሪ ክለብ ደጋፊ ቋጣሪዎች ግን ተያይተናል አንተ በፕሪሲዝን ሰው እንዴት በፕሪሲዝን ተቆጠራላችሁ በእውነት ነው የምላችሁ እኮ እኮ በቃ የመቋጠር መንፈስ በቃ ናፈቃችሁ ዩናይትድ ላይ መቋጠር ይኸው ተሳካላችሁ እንኳን ደስ ያላችሁ እንዲህ ማርያምን አይሰክሱ እንዲህ ደስ አይልም እኔ ተያይተናል ችግር የለውም ያገናኘን ፕሪሲዝን ላይ ግን አይቋጠርም ሰክሱ ማርያምን እኔ ግን ይውላሽ እንትና ዚርክዚ እኔ እንደው ለመሸጥ ካሰቡ እንደው ገዢ እንዳናጣ እየፈራሁ ነው በእውነቴ ነው የምላችሁ እንደዛ አይነት አቋሙ ብቻ ይመቻችሁ እንዳይከፋችሁ እና ጅሬ ቋጣሪ ግን ተያይተናል ሄሎ ተርፍዬ አለሽ እንዴ ዛሬ አሁን ገና መስማቴ እኮ ነው አንተ እኔ ሞርጋ ሮጀርስ ምናምን እያልኩኝ እዚህ በሻቀጣለሁ ለካ መጽናኛ የተርፍዬ ተለጠፋልኝ የለ እንዴ አንተ አንቺ በዓል አይቀርሽ አዘቦት ቀን አይቀርሽ ባገኘሽው አጋጣሚ መለጠፍ ነው እንዴ ስራሽ ምን አለ እንኳን የወዳጅነት ጨዋታ ነው እንኳን ቆፍጠን ብለሽ በተጫወሽ ምን አለበታው እንዴ ይሄን ደጋፊ ማሳፈር አይሰለችሽም ወይ አንቺ ቲም ጭራሽ መላጣው ነበር ወይሞ ሃሪ ማጉዌር ካፒቴን ነበር እሱ ይገርማል እንዴ ሉክሾም ሳይቀር የነበረው ቲም ነው በሬክሳም በሚባል ቲም የተሸነፋችሁት አይ ቅሌት ማይሰለችው ለማንኛውም ያርሰናል የማደባወቅ ያለብን ነገር እኛ በጣም ከደበረ ማለት ነው ምንዝናናው በትርፍዬ እንደሆነ እንዳትረሱ ትርፊያንስ ምን እሺ ነው ሞርጋን ሮጀርስ ሂርቢጎ የሚባል ዜና ኤክስ ላይ ገባልሻለሁ ተለጥፈሻል ለምን ስለተጫወትሽ ማን ይሄን ሁላ እኮ 2 ወር ሙሉ ስታደነቁሪን የነበረው እኮ ስላልተጫወትሽ ነው ብትጮች ይኖርማ አለ ገባሻል ገና ፕሪሲዝን ላይ አናዘር ዋን ሊባልልሽ አንድ ጌም ነው የቀረሽ ማን ገባሽ አይደለ በሬክሰም በግሪንዝቢ እኩዮችሽ ናቸው እነዚህ ቡድኖች አንቺ እኮ ቻምፒዮንሺፕ ነበር መጫወት የነበረብሽ ገባሽ በሌሎቻችን ቅዋ ነው እዚህ ያለሽ በዱዋ ምናምን ነው እዚህ ያለሽ ገባሽ አይደለ እና አሁን ኔክስት ሲዝን 19 ክለብ ነው ያለሽ ስለዛ ለዋንጫ መጫወትሽ አይቀርም ግን በዋናው ማሊያሽ ለዋንጫ ትጫወቻለሽ ወይ ነው ጥያቄ ለዋንጫ በዋናው ማሊያ እንጂ ማይቀር ነገር እስከ 38ኛ ሳምንት ድረስ ለዋንጫ ትጫወቻለሽ የሆነ ነገሩን ይዘሽ ተረዳሽኝ አይደለ በዋና ክለብሽ ለዋንጫ ትጫወቻለሽ ጸጉር ማስቆረጥ ማይችል እኮ የወደቀ ክለብ ነው ያለሽ ባንቺ ነው ምጽናናው አባቴ ውይ ደስ ነው የሚለኝ አሁን ደግሞ አዲሱ ሲዝን ላይ ደስ የሚለው እንደ ድሮ በሳምንት አንዴ አይደለም ምጮሽ ሰኞ አይደለም ምጮሽ በሳምንት ሁለቴ ነው ምጮሽ which means በሳምንት ሁለቴ ስትቃጣይ ያለው
ምን አለበት በየቀኑ ባጫውትሽ በቃ በየቀኑ እንድታሪ 2 ወር ዋንጫ እኛ በልተን አንቺ ከማንም የበለጠ አወራሽ አደነቆርሽን ቻምፕ ቅር እንዳይልህ ገባረጭ ቅር እንዳይልህ ሁሌ የምትቀልድበት ሰው አለልህ 15ኛ ምናምን የሚጨርስ ትርፊያንስ ባክቶ 15 ኔክስት ሲዝን እመነኝ ነው የምልህ ብሩኖ ፈርናንዴዝ ኤፍሲ ዩናይትድ ፋሚሊ የምትወዱት የናፈቃችሁት ውዱ ክለባችሁ ማንቸስተር ዩናይትድ እና አዲሱ ፈራሚ ሳንቶስን እንዴት አያችሁት? እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ደግሞ ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ሳንቶስ እንግዲህ ለዩናይትድ በወዳጅነት ጨዋታም ቢሆን ዛሬ የመጀመሪያ ጨዋታውን ተጫውቷል። በጣም ጥሩ እንቅስቃሴ ነበር ብዬ አስባለሁ። አሁን እኔ ብዙ አልጠብቅም ማለት ማንቸስተርን መጥቶ ባንዴ ዋንጫ የሚሰጥ ልጅ አይደለም። ልጅ ገና ብዙ ዝውውሮች ያስፈልጋሉ። አምና ዝውውር 10 ዓመት ሲንከባል የመጣ ችግር ስለሆነ ቀስ እያለ ማንቸስተር 2-3 በአንድ ዝውውር 11 ተጫዋች ማስፈረም ስለማይቻል ይሄ አንድ ሌላ ሰፖርት የሚረዳ ለውጡን የሚረዳ ኃይል ነው ብዬ ነው የማስበውና አሪፍ እንቅስቃሴ ከሱ በተጨማሪ ግን ማውንትም እና ሄቨን በተለይ እኔ አሁን ሄቨን ጋር የመጣው ይሄንኛው ምንም እኔ ለውጥ ያለበት የሚለወጥም አይመስለኝም። እሱ የሚለወጥ አይመስለኝም ተቀይሮ ቺዶ ማለት ነው። ይሄ ሄቨን ግን በጣም የሚገርም ነው። ያወጣትን ታክል አይታችኋል። በጫማ ጥፊ ሄሊኮፕተር ይጥላልኩ። በጣም የሚገርም ነው። ማውንትም ከጉዳት ጠብቃት እንጂ አሪፍ ነበረች። የውስጣት ነገር ግን አሳሳቢ ነው። ካሪክ ከረፍት በኋላ ሙሉ የማንቸስተር ከ17 ዓመት በታች ነው የሚመስለው። ስኳዱ ቀያይሮታል። በእርግጥ ውጤት ብዙም ይሄ ጨዋታ አሳሳቢ አልነበርም። ዋናው ነገር ግን ናፍቆት ስለነበር ዩናይትድን ማየት ሜዳ ላይ ማየቱ በጣም እሱን ነበር የምንፈልገው። እንግዲህ አይተነዋል። እውነት በጣም ነበር ናፍቆ ነበር። ዛሬ ቀኑ አልደርስ ብሎ ነበር፣ ግን እንግዲህ ናፍቆታችንን ዛሬ ተወጥተናል ብዬ አስባለሁ። ደህና ተጫዋቾችም እንግዲህ ከሀገር መልስ ወደ ክለቡ ሲቀላቀሉ ደግሞ አሪፍ ይሆናል ብዬ አስባለሁ። ግን እኔ አሁን እንደዚህ ችግር ቢታይ ጥሩ ነው። በጣም ችግር ቢታይ እና ምንም የወዳጅነት ጨዋታ ላይ ውጤት ቢርቀው ምናምን ተጫዋቾችን ለማስፈረም ይሄ ያዘናገላ ለዛ አሪፍ ነው ብዬ አስባለሁ። ለማንኛውም እስቲ እናንተ ስለ ሳንቶስ እና ክለባችሁ የናፈቃችሁ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ሲጀመር ፍሬንድሊ ጌም የፋራ ነው። አጀማመሪን ሳይሆን አጨራረሰኝ አሳምርልኝ ነው የሚባለው እና ፕሪሚየር ሊግ ላይ ያለንን አቋም እንዳታውቁብን ነው እንደዚህ ተጫወተ። አረ በእግዚአብሔር ሬክሳም የተባለ ቲም ያሸንፋችኋል እናንተ እና ኧረ ተደበቁ በእግዚአብሔር ስም እንዴ ምን ሆናችሁ ነው? ይኸውነ ማውንት አለ ምናምን አዲስ ፈራሚዎቻችሁ ምናምን ዮሮ በሽተኛው ዮሮ አለ እምቤሞ አለ በሬክሳም ኔክስት ሲዝን ማለት ነው። ኔክስት ሲዝን የምትጫወቱት ለቶፕ 10 ነው። ከዚህ በኋላ ወስኝባችኋለሁ። አምና እንደውም ሌላ ፕሪሚየር ሊግ ምናምን ስላልተጫወታችሁ ነው 3ኛ የጨረሳችሁት። ራሱ ሬክሳም ያሸንፋችኋል። ፕሪሲዝን ደግሞ ተመልሰናል። አያስቅም። ስለኔ ወዳጆቼ ናችሁ። ገና ሳይጀምር ሲዝኑ ማብሸቅ አልፈልግም። አያስቅም። ተናድጃለሁ እኔ በጣም። ኳስ ግን ምን ደስ እንደሚል ታውቃለህ? ደስ የሚለው የኳስ ፓርት ለሁሉም መበሻሸቂያ እድል ይሰጣል ማለት ነው። ዩናይትድ ዛሬ ያው ከኛ ክለብ ውጪ የኛ ክለብ የተሟላ ነው። ሁሉም ላይ የሆነ መበሻሸቂያ ነገር ታገኛለህ። ዩናይትድ ዛሬ 1-0 በሬክሳም ተሸንፋ ኤው በእናትህ ከባድ ስኳድ ባይዜ አንድሬ ሳንቶስ ነበረች ከፍተኛ ሬቲንግ። ጨዋታውን ለማየት አልቻልኩም፣ ግን አሪፍ ልጅ ይመስላል። ኤኒዌይ አርሰናል ደጋፊዎች ተነሳሱልህ ሊያበሽቁ ምናምን። ከዛ ለወር በንግግር ከወር በላይ እንጂ ሮጀርስን እያበሰሉ ቼልሲ በለው ለንደኒዝ ብሉ ይባላል። አንተ እውነት ነው ማለት ከዛ መተው እኛም ሲጀመር ፒውር ዊንገር ነው የምንፈልገው ምናምን። እኔ የሆነ ጊዜ ቪዲዮ ስሰራ አረ ይምጣ ችግር የለም እንፈልገዋለን ስትሉ አልነበር እንዴ? ያጣለማኝ ተሳድቦ ይሄዳላሉ ወይ? ቢቀርባችሁስ አንድሬ ቤርታ ተነሳበት አየ ነው። ጀርሚ ሞንጋን ተነጠቀ። አንድ ክርስቶስ ምናምን የሚባል ሰው እያስፈረሙ ከዛ ሮጀርስ ሊጨምሩ ነው ምናምን ተባለ። ሰማያዊ ለብሰው ከቻለል ምስኪን ተጀመረ። በፕሪሲዝን ማን ነው ስሙ? ሬክሳም ነው ሳክሳም ነው ጥናዣም ነው የሚባል ክለብ። በቃ ሰውየው በፕሪሲዝንም ቀመለ። በቃ በፕሪሲዝንም አይቆረጥም። እንደው ዝም ብሎ ቢፈቅድላችሁ ኖሮ አይቆረጥም ነበር። በቃ ሻሼ ተመለሰች። ሬክሳም መጥፎ ውጤት 1-0 ማለቅ አልነበረበትም። እሺ
ብቻሽንም ከበረሽ እንዱኝ የሌለንበት ቋጠር የሌለበት መጫወትም ከበረሽ ኦልድ ትራፎርድ ገና ከመምጣቱ በይ እንግዲህ አሃዱ ብለሽበታል በዚህ እኛ ስንመጣ እንዳሰስች አደራሽን ሞንደል ካለው ጎላ ካለው የታባሽ እንዲያርጓችሁ ነበር እንደሚያረጋጋ ነው እንጂ መስጠት እንደ ሐሳብ ደግሞ ማለት ነው። ይሄ አመት እየሆናችሁ ስላልሆነ ለምን አሁን ሞታችሁ ቀጣይ ላትነሱ ወይተኙ ሞቱን ከፈራችሁ ይሄ አመት አልሆናችሁ እንግዲህ እንድትሆኑ ገና ነውና ተናፋቂው ክለባችን ማንቸስተር ዩናይትድ ከዌሬክስሃም ጋር ባደረጉት ጨዋታ እንግዲህ 1-0 በሆነ ውጤት ተሸንፏል። ማንቸስተር ዩናይትድ ይህንን ጨዋታ የማሸነፍ ግዴታ ውስጥ አልነበረም። ምክንያቱም ተጫዋቾቹ ምን ያህል ደረጃ ላይ እንዳሉና የፊትነስ ደረጃቸውን ለማጥናት የተጠቀሙበት ጨዋታ ነው። የፕሪሲዝን ጨዋታዎች ገና ይቀጥላሉ። ቀጣይ 6 ወይም ደግሞ 5 ጨዋታዎች ይቀጥላሉ። እነ ፒኤስጂን እነ ኤሲ ሚላን እንዲሁም የተለያዩ በርከት ያሉ ጨዋታዎች ይኖራሉ። እናም በዚህ ፕሪሲዝን ጨዋታም ደግሞ ለቀጣይ ለ2026-27 የውድድር ዘመን ማንቸስተር ዩናይትድ ጠንክሮና በርትቶ ለፕሪሚየር ሊጉ ተፋላሚ የሆነ ቡድን ይገነባል ተብሎ ይጠበቃል። የዛሬን ሽንፈት ብቻ ሳይሆን ተጫዋቾቹ ምን ያህል ፐርፎርማንስ ላይ እንዳሉ የተመለከትንበት ጨዋታ ነው። እንግዲህ አዲሱ ፈራሚያችን አንድሬ ሳንቶስን ተመልክተናል። በጨዋታው ላይ ያን ያህል አመርቂ ውጤት ባያሳይም እንደ ቡድን ተጫዋቾቹ ገና መዋሃድ ላይ ስላሉ ያን ያህል የሚያስከፋ ውጤት አይደለም ብዬ አስባለሁ። እስቲ እናንተ ምን ተመለከታችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሳፋሪ ተቀባይነት የሌለው 55 ቀን እግር ኳስን ለናፈቅነ ዩናይትድ ደጋፊ በዩናይትድ ሽንፈት ተጠናቋል። ጨዋታው እጅግ በጣም አስቀያሚና አሳፋሪ ጨዋታ ነበር። በእርግጥ የወዳጅነት የመጀመሪያ ጨዋታ እንደመሆኑ አንዳንድ ነገሮች መረዳት አለብን። ማይክል ካሪክ ምን አይነት ሙከራዎችን ሞከረ፣ ምንስ ለማድረግ አሰበ የሚለውንም መመልከት ያለብን ይመስለኛል። እንደ መጀመሪያ ጨዋታ በእርግጥ ሬክስሃም አሸንፎን ምንም አይነት ምክንያት ማቅረብ ያለብን አይመስለኝም። ነገር ግን በዚህ ጨዋታ ላይ ለማንቸስተር ዩናይትድ የመጀመሪያ ጨዋታ ያደረጉ ተጫዋቾች ነበሩ። አንድሬ ሳንቶስ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን አድርጓል። በመጀመሪያው አጋማሽ ዩናይትድ ጠንካራ አሰላለፍ ያሉትን ዓለም ዋንጫ የተሳተፉ ተጫዋቾች በሙሉ ተጫውተዋል። ቤስት 11 ሙሉ ከዳር ፍሌቸር ውጭ ሌሎቹ በሙሉ ቤስት የነበሩ የዋና ቡድን ተሰላፊዎች የነበሩ ተጫዋቾች ናቸው የተጫወቱት። ግን እንደዚህም ሆኖ ዩናይትድ እረፍት 1-0 እየተመራ ነበር የወጣው። በዚህ ነው ውጤቱ የተጠናቀቀው። 1-0 ተሸንፏል። ከረፍት በኋላ ግን በጣም ጥሩ ነገር ያየን ይመስለኛል። ብዙ ወጣት ተጫዋቾች ሜዳ ላይ ገብተው ተሰልፈው ተጫውተዋል። ዳንጎል፣ ዳርን ፍሌቸር ምናምን ይሄ ታይለር ፍሌቸር ምናምን ይመሳሰሉ ዊትሊ፣ ሌንስ የመሳሰሉ ተጫዋቾችን አይተናል። በቃ እኔ በጣም በእነዚህ ተጫዋቾች በእርግጥ በደንብ በዛሬው ጨዋታ በጣም ያስደሰተኝ ወጣት ተጫዋች እኔ ያለመዋሸት ዳንጎል በጣም ነው ያስደሰተኝ። በጣም ጥሩ ታለንት ተጫዋች እንደሆነ አሳይቷል ብዬ አስባለሁ። በቀጣይ ዩናይትድ እድል የሚሰጠው ከሆነ ራሱን የሚያሳድግ ከሆነ በዩናይትድ ዋናው ቡድን በቀጣዮቹ ዓመታት የምናየው ተጫዋች እንደሆነ አይቻል። ሌንሲም በጣም የሚገርሙ ነበሩ። ለምን እንደሆነ አላውቅም። ማይክል ካሪክ ቺዶቢ ማርቲን አትጠቀመበትም። ይሄ ቢያበሳጨኝም ግን ወጣት ተጫዋቾች ከረፍት በኋላ ሙሉ ወጣት ተጫዋቾች ገብተው ያሳዩት ብቃት እጅግ በጣም አሪፍ ነበር ብዬ አስባለሁ። ከዋናው ቡድን በተሻለ መልክ ጥሩ ነበሩ። ምንም አይነት ኦን ታርጌት ሙከራ የሌለው ጨዋታ ነበረ። ዩናይትድ በጨዋታው በጣም ደካማ አፈጻጸም የታየበት ነው። እናንተ ሀሳብ አስተያየታችሁን አካፍሉ። ኢዝባ ካቢቢ ወዘተ ከነማ ተመልሳለች። እኔ ጭራሽ ስማቸውን ሁሉ አላቃቸውም። የገጠሟትም ማለት የሆነ ዋይፋይ ፓስዋርድ ነገር ነው ናቸው። አረጋጓት ለጠፋት 1-0 ማለት ነው። እኔ ሰለህ የኔ ደስታ የሚመለሰው ሻሽቷ ስትመለስ ነው። ታውቃለህ በአለ ደስ ይላል። የመጀመሪያ ፕሪሲዝን ጨዋታዋን በልጥፍ ተጀምራለች። ለካ አሁን እንዲለማመዱት ጥሩ ነው። ባይዚ ከዚሁ ሽንፈትን መለማመዱ ፖዚቲቭ ነገር ነው። እኔ ደስ ብሎኛል። 90 ደቂቃ ቁጭ ብዬ አይቻለሁ። የምፈልገውን ውጤት አግኝቻለሁኝ። ለካ ምንድነው ወንድም ጥላ ምንድነው ሲጀመር ተሸንፎ መጀመር ሞራል ነው የሚሆን። በቃ ጠንክረ ወደ ሊጉ እንድትገባ ነው የሚያደርግ። ሬክስሃም ዩናይትድን በሴቶቹ ነው በሴቶቹ ነው። ብዙ ሰው አሁን ወንድ ነው ምናምን ብሎ ሊሳሳት ይችላል። አይደለም እኔ ማንንም አላውቅም። አሁን ዛሬ ያዩዋቸው ስሙ ነው ዩናይትድ እንጂ ውመንስ ዩናይትድ የሚለው ተቀንሶ ነው። በሬክስሃም 1-0 ያው እንዳልኩት ነው። ግን የመጀመሪያ ጨዋታ ሞራል ነው የሚሆነው። ሞራል ወደፊት ጠንክረ እንድትል ነው የሚሆነው። ኧረ እኔ ራሱ ፈራ። እኔ እንዴት ሆነ ይሆን ቀጣይ?
ተሸነፍን ነው የምላችሁ። ሁለተኛ እንደውም በካሪክ እምነቴን ትቼዋለሁ። እንዴት 11 ህፃናት ቀይሮ ያስገባል? 11 ይቀይራል እየተመራ በቃ እንደዚህ ነው። እንደ ጀማሪ ደጋፊ አክት ካላረጋችሁ ማንም አያየው። ጨዋታውን እንግዲህ 1-0 እየተመራን እረፍት ወጥተናል። እንዴት አያችሁ ጨዋታውን? ከእረፍት በኋላ በእርግጠኝነት 3 አግብተን 3-1 ነው ይሄ ጨዋታ የሚያልቀው። ጨዋታውን እንዴት አያችሁት? አንድሬስ ሳንቶስን እንዴት ተመለከታችሁት? እስቲ ጨዋታው ላይ ያያችሁትን ፈርስት ሃፍ ያያችሁትን ነገር ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። 1-0 ከረፍት በኋላ ግን ይቀየራል። የወዳጅነት ነው። አረባካችሁ አቡዬን አስደስቱት። አቡዬን አስደስቱት። ፈርስት ሃፍ ለማንኛውም 1-0 እየተመራች ነው። ኧረ በስመ አብ! ደግሞ እኮ እነ ሉክሾ እነ ዚርኪዚ ያልገባ ተጫዋች የለም እንደምታዩት፣ ግን እየተለጠለጠች ነው። ኧረ ውርደት! 11 ድድ እያሰጡ የነበሩ ልጆች ተርዚና ብለው ተፍተው ተጫውተው ቁም ስቅልህን በአላ እንደዚህ ያወጡ የአቋም መፈተሻ ብሎ ፈትሸው ጥርግርግ አድርገው ያለን ወስደው ላኩ እንጂ ይህን ሁሉ ተጉዘ ፊንላንድ ድረስ የከው የሆኑ ወጠምሻዎችን ምናምን በቃ ላታሸንፍ ነው። በ50 አንተ 50 ሚሊዮን እኮ አሁን ጎመን አይገዛም ብራዘሬ። በ50 ከቼልሲ ምናምን አንቺ መሀልሽን አጠርሽ ከቼልሲ ገዝተ ምናምን ሊያልፍልህ ምንኛ የኛ ድክመት ነበር የመሰለ ምናምን የቼልሲ ጨዋች ቁም ስቅላችንን ሲያበላ የቼልሲ ነው ብራዘር። ከቼልሲ ባመጣው አያልፍልህም። የጨረሻ የተዋውቁም የአንድ መንደር ሌባ አለ፣ ከዞ ሱሳም አለ፣ አናጢ ምናምን ተሰብስበው ለበለቡሽ። እሰይ ደጋፊውን ይመጣና ምን አባበለ ደግሞ እንደሚሸፋፍል ከስንት ጊዜ በኋላ ይሄ ማሊያ ናፍቆኝ ጨጓራህን ልጣሃለሁ ብዬ ነበር። ወያላ ጨጓራህን ልጣሃለሁ ብዬ በእነዚህ ሶፍት ሻጭ ሁኑ ሞሎሊያ ሻጭ ሁኑ ምን እንደሆኑ ማይታወቁ አንድ ጎል አግብቶ ዝግት። እኔ አሁን ለማንኛውም ማለት ነው ከረፍቱ በኋላ የገቡት 11ዱም በቃ ይችላሉ። 11ዱም ተጫዋቾች ጩጬዎቹ ማለት ህፃናቶቹ ጎሉ እንዲገባ ያደረጉት መጀመሪያ ከረፍቱ በፊት የገቡ ደነዞች ናቸው። ለነሱ መለጥለጤን በይፋ ጀምሬያለሁ ይላል ሻሼ። ከባለፈው ሲዝን ነው እንዲያቆማችሁት ቀጠላችሁት እኮ መለጥለጣችሁ። በሬክሳም ትለጠፊያለሽ። ውርደት ጌጡ ስልሽ ለምን ይከፋሻል? ገና እየመጣ ሁሉም ይረግጥሻል። ወደሽ ከተደፋሽ ቢረግጡሽ አይክፋሽ። የወዳጅነት ምናምን የሚባል ነገር የለም። ወስዶ ሬክሳም ለጠፍ መድረ ቀሪ ላሁላ። አሁን ሰሞኑን በሙሉ የዩናይትድ ኤዲተሮችን ያቸው ዝም ብለን ማንቸስተር ዩናይትድ ለምን በኮየ ፈቻ አይሸነፍም? ብራንድ ነው የሚል እንደዚህ ነው። እግዚአብሔር ለብሬ ነው። ዩናይትድ በትንሽ ነገር ሲሸነፍ ብራንድ ነው ምናምን። አሁን ዝም ብለህ ስማቸው የምሬ ነው። በተለይ ፌስለስ ፊታቸውን የማያሳዩ ሰዎች የሚለጥፉትን ነው ዝም ብለህ ወንድሜ። ብራንድ የቦቲ ብቻ ነው የማውቅ የምሬ ነው። ብራንድ እኔ ሰርተህ ስታሳይ ነው ብራንድ ማለት። ስትለጠፍ በቀበሌ ድር ሰብሳቢ ስትሸንፍ ማየት ግን ለኔ ብራንድ ሳይሆን በረዶ ነው። ይብላኝ ለናንተ። እኔ በዌስትሃም እበቀለዋለሁ። ይሄን ቲም በወልቭስ በነ በርንሌ ምናምን እበቀለዋለሁ። ለማየት ያብቃ። ምክንያቱም ውስጥ ያለው ዌስትሃም ውስጥ ያለ፣ በርንሌም ውስጥ ያለ፣ ወልቭስም ውስጥ ያለ። ስለዚህ ችግር የለውም እበቀለዋለሁ። ለማየት ያብቃ። ምድረ ቋጣሪው ለማለት ነው። ፍሬንድሊ ትቋጥራለህ መተህ። እኔ እኮ የገረመኝ ሙአዝ ጧት ነው የሰራው እኮ እንቋጥር ለቋጠሮ ቀን ነው ምናምን እያለ ዝግጁ ምናምን ሲል አንተ ለእንዲህ አይነት ጨዋታ ላይ ይቋጠራል? አቦ ምን አይነት ጨዋታ ነበር ሲጫወቱ የነበሩት ራሱ እንደው እኮ ግራ ያጋባል። ከረፍት በኋላ የገቡት አላ አካዳሚ ጩጮቹ እነሱ ይሻላሉ መጀመሪያ ከገቡት ከነዛ። ምንድን ነው አንድ ሰው ብቻ አይተን እንውጣ። ኧረ ጉዴ! ግን ማሻሻል አለበት። ለማንኛውም ግን ምንም ችግር የለውም። ያው ታውቃለህ መቼስ እኔ በዌስትሃም እበቀለዋለሁ። ይህን ቲም ለማየት ያብቃ። አርደዋለሁ ደርሶ መልስ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። 1-0 መሸነፉን ተውትና ፈርስት ሃፍ ላይ ማለት ነው እነዚህን ተጫዋቾች ነው ይዘን ይገባል። ኦልሞስት ቋሚ ተጫዋቾች ናቸው እንደምታዋቸው ማለት ነው። ቋሚ ተጫዋቾች ናቸው አብዛኛው እየተቀየሩ የሚገቡ ምናምን ወሳኝ ተጫዋቾች ናቸው። እነዚህ አሁን በዛ ቡድን 1-0 ረፍት መውጣት ነበረባቸው። የወዳጅነት ነው ምናምን አረዳ የወዳጅነት
ሰከንድ አፍ እንደውም የገቡት እኮ 0-0 ነው የወጡ ሙሉ ከ21 ዓመት ምናምን ያሉ ፈልፈላዎች ገብተው ሰከንድ አፍ ሙሉ እነዚህ ወጣው ማለት ነው። እነዛ 0-0 ነው የወጡ። አስቡት ሄቨን፣ ማውንት፣ ማጉዌር፣ ዮሮ፣ ዶርጉ፣ ዚርኪዚ፣ ምቤሞ፣ ሉክሾ እነዚህ እኮ ቋሚ ተጫዋቾች ናቸው። እነዚህ 1-0 ተሸንፈው ወጡ ፈርስት አፍ። ሰከንድ አፍ ግን ፈልፈላዎች ገብተው እንደገና 0-0 ወጡ። እና እንዲህ ነው የምንከር። እንደ በወዳጅነት እንኳን አትደሰቱ የተባሉ ምስኪን ደጋፊዎች፣ የሻያሽ ደጋፊዎች እንግሊዝን ሀገር ለቀው እያሰደቡ ይገኛሉ። ከሀገር ውጭም እንግሊዝን እያሰደ ወረክሳን በሚባል በዌልስ ቡድን ትሸነፋለህ አንተ ቋሚ ተጫዋች ይዘህ። እዚህ ውስጥ እኮ ለምሳሌ ሉክሾ፣ ምቤሞ፣ ዚርኪዚ፣ ዶርጉ፣ ማጊየር፣ ዮሮ፣ ማውንት፣ አዲሱ ሳንቶስ፣ ሄቨን ኦልሞስት ሙሉ ስኳድ እዚህ ውስጥ የቀረው እኮ አንድ እንትና ነው። ማነው በረኛ ክፍል ድሮም የላችሁም፣ ግን ብሩኖ ፈርናንዴዝ ነው የቀረው። ሁሉም አለው አክቹዋሊ በቃ አብዛኛው። እንዴት ነው በወረደሽ የምትሸነፈው? ጭራሽ ከሀገር ለቀ ሀገራችን ታሰድባለህ፣ ፕሪሚየር ሊጉን ታሰድባለህ። የእንግሊዝ ፕሪሚየር ሊግ ቡድን መባል ይቀራል። አንተ ማፈሪያ ታሰድበናለህ። እኛን ታላቁን እንግሊዝን ቀጥ አድርገን ያዝነው በ6 ሻምፒዮንስ ሊግ እና በ20 ፕሪሚየር ሊግ የእንግሊዝን አንገት ቀና አድርገን ያስኬድነው ሊቨርፑልን እያሰደብ ትገኛለህ። ጭራሽ ፊንላንድ ምድር እጅግ የሚያሳፍሩ ውጤት የትም አትደርሱም። ዩናይትድ የመጀመሪያ የፕሪሲዝን ጨዋታውን እንግዲህ 1-0 ተሸንፏል። ከመሸነፉ በላይ የሚያሳስበን ግን ባክአፕ ስትራይከር ነው። የምሬ ነው ጋይስ። በዚርክዚ መቀጠል በጣም የሚከብዱ ይመስለኛል። እና ሴስኮ የሆነ ነገር ከሆነ ወይ ራሽፎርድን ማቆየት አለባቸው። እንደ ራሽፎርድን እንደ 9 ቁጥር መጠቀም አለባቸው። ቴናክ ሲያደርግ እንደነበሩ 9 ቁጥር አድርጎት ቢሞክረው ይሻላል እንጂ አልተማመንበትም። ይህን ሰውዬ አልተማመንበትም። ወይ ይሽጡት ወይ የሆነ ነገር ያድርጉ። እነሆ ታሪክ መስራት የማይሰለቸው ባለታሪከኛው ክለብ ማንቸስተር ዩናይትድ ገና ፕሪሲዝን ላይ በሬክሳም ተሸንፎ የደጋፊዎችን ጨጓራ መላጥ ጀምሯል ማለት ነው። ምን ይሳነዋል ለማንቸስተር ዩናይትድ? እኔ ታሳዝኑኛላችሁ። ደግሞ እኮ ክለባችን ናፍቆናል። ጓጉታችሁ መጠበቃችሁ ማለት ገና ይጀምራሉ ነው ማለት ነው። ሰከንድ ይሆናል አይደል? ሰከንድ ይር ላይ ማለት ነው። ከማይክል ካሪክ ራሱ እንደዚህ ማለት ራሱን አፕዴት አድርጎና እንደዚህ ጸዴ ሽንፈቶችን እንጠብቃለን ማለት ነው። ኤኒዌይስ ማለት ነው። ምን ተሰማችሁ የማንቸስተር ደጋፊዎች? ክለባችሁ ናፍቋችሁ ምናምን ነገር አሁን ሲሰጥላችሁ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ሀሳብ አስተያየታችሁ የአርሰናል ደጋፊዎች እየጻፋችሁ ስለ ማንቸስተር ቀጣይ ሲዝን ምን ይመስላችኋል? ይመቻችሁ። በጊዜ መለጥለጥ አልጀመሩም። ምናልባት በቤንች ነው የገቡት ምናምን ብላችሁ ካሰባችሁ ማለት ነው። ላይን አፑን ይውጥ ካልተጫወትሽ ነው ማትሸነፊው። ወይኔ ላንቺ